ስራ ሰርቶ ኢቭን የኦርቶዶክስ እምነት ተከታዮች ራሱ ጥርጣሬ ውስጥ እንዲገቡ እኛ አሁን ታድሶ እየተባልንበት ያለ ምክንያት እንድትሰማው ነው። በቃ እንድትይዘው ነው። ታዲያ እነ ሊቃውንት ስማ ከሆነ እንደዛ ብሎ ታድሶ የማይባሉ ከሆነ እኛ እንደዛ ካል ታድሶ የምንባልበት ምክንያት ምንድን ነው? አባታችን ያውሩ። እሺ አባታችን ያውሩ። ቀሲስ ክብራ ማለት በዛ ወንድም የሚለው በጣም በግል አልጋራው። ማንዴት ብለህ ላነሳው ማንዴት የሌለው ሀዘን ኢንዲቪዥዋል ኦኬ፣ በአንድ ገድል ወይም በአንድ መጽሐፍ ውስጥ የሆነ ስህተት ተገኘና ኦኬ፣ ያ ስህተት ነው ማለት ይችላል። ያ ሰው ማንዴት የሌለው ያ መጽሐፍ ስህተት ተገኘበት ሰው ያ መጽሐፍ ተቀባይነት የለውም የማለት ስህተት የለውም ያ ኢንዲቪዥዋል። አሁን እንዳለው ግን አንድ በዛ ጽሁፍ በዛ መጽሐፍ ቅዱስ ውስጥ ወይም ተሳስተዋል የታሪክ አለበት ወይም የሆነ ነገር አለበትና ስህተት ነው በሚባልበት ሀሳብ ላይ ብዙዎች ኦርቶዶክሳውያን የእነዚህ ወንጌላውያን የተለያዩ ነው ያ ነገር እያነሱ መጽሐፍ ቅዱስ ውስጥ ጳውሎስን የተገናኘችው እና እንደዚህ ያለችው ይሄ ተጠመቅ ያለችው ድንግል ማርያም ናት እና መጽሐፍ ቅዱስ ለክርስቶስ የሚነገረውን ነገር ለማርያም እንትን እያደረጉ የማርያም ነገር እየገነቡ ነው እና ቤተክርስቲያን እንደዚህ ነች ብለው የቤተክርስቲያናችን ገጽታ ሲጠለሽት አንድ ሰው ያ ስህተት ነው በዛ መጽሐፍ ውስጥ በዚች ተአምር አንድ ተአምር ያለው ሀሳብ ስህተት ነው። ያ ሰው መጥቶ ጋር እና ስህተት ሆነ ለምን አታስወግደው ቢለኝ አይ እሱም አንዴት የለኝም። ቤተክርስቲያን ጉባኤያዊት ናት እና ቤተክርስቲያን በጉባኤ ደረጃ የምታደርገውን ታደርገዋለች። እኔ ግን ስህተት እንደሆነ ማድረግ ያ ሰው አድነዋል፣ ያ ስህተት ነው ብዬ አድነዋል። ስህተት ነው ለማለትም ብዙ ምክንያት አለኝ። አንድ ትውፊት ከመጽሐፍ ቅዱስ መጋጨት የለበትም፣ ከአበው ትምህርት መጋጨት የለበትም፣ ወይም በአብያተ ክርስቲያናት ውስጥ ደግሞ መገኘት አለበት። ከዛ ውጭ ሲሮ ስገኝ ስህተት ነው የማለት መብት አለኝ። ስህተት ምን መጽሐፍ ቅዱሱ ማነው መጽሐፉ ጣሉት፣ አቃጥሉት ወይም እንደዚህ አድርጉት የማለት ማንዴት ግን የለኝም። የምትለው ነገር በጣም በጣም ትክክል ሀሳብ አይደለም፣ አልጋራውም በበኩሌ ማለት ነው። እነ እርሚም አሉ፣ ሌላም እነ አሉ፣ ሌሎችም ቪዲዮዎች አሉን። ምንድን ነው የተፈጠረው? ምንድን ነው እየሆነ ያለው? ምንድን ነው እየሆነ ያለው? ወንድሞቼ እኔ ማለት በወገኔ እየሳብኩ አይደለም፣ ግን እንዴት ሰው በራሱ በጻፈው መጽሐፍ እንዴት ሜዳውና ገደሉ ይጠፋበታል? ከኢትዮጵያ እስከ ኤርትራ ድረስ ከካህን እስከ ምዕመን ትርምሱ ማለት ነው። ጥሩ ገላጭ ነው። ኦርቶዶክሳውያኑ ለምን ተተራመሱ? እውነቴን ብዬ የምላችሁ ከጳጳሳት ጀምሮ ከሊቃውንት ጉባኤ ጀምሮ ኤጲስቆጶሳቶች፣ ካህናት፣ ዲያቆናት፣ መምህራን፣ ቲክታከሮች፣ መበለቱ፣ ባልቴቱ፣ ሊቃውንቱ ተብሎ የሚባለው ምንድን ነው? ይህንን ያህል እንደዚህ አይነት ትርምስ በምን ጉዳይ ነው? አሁን እኛ እናንተ እዚህ አንዳንድ ሰዎች ብሽሽቅ የያዝን ይመስላችኋል። እኔ ለዚህ ያልተጠራሁኝ፣ ወንድሞቼም ለዚህ ያልተጠሩ። በሽቅ አይደለም የያዝ ነው። ምንድን ነው ይሄ ሁሉ ዲያቆን ይሄ ሁሉ ካህን ተሰብስቦ ከኤርትራ እስከ ኢትዮጵያ ከኢትዮጵያ እስከ ኤርትራ ከፓትርያርኩ እስከ ሊቃውንት ጉባኤ እስከ ቤተ ክህነት እስከ መምህራን ምንድን ነው ይሄ እዚህ ሁሉ ትርምስ ምክንያቱ ምንድን ነው? ሩት ዋናው ጉዳዩ ዋነኛው ጉዳይ ምንድን ነው? ኦኬ፣ ይሄ መጠየቅ አለበት። ይሄ መጠየቅ ብቻ ሳይሆን መመለስም አለበት። እቺ ናት። ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠው ጩ ከፈለግ ንወገኑ ወሬኛ እንደ ሴት ወሬ ብቻ ነው የምታውቀው አንተ። ልብ እንኳን የለም። ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠው ጩ ከፈለግ ንወገኑ ወሬኛ እንደ ሴት ወሬ ብቻ ነው የምታውቀው። ላይቭ ዘግቼ ነው የሄድኩት የዚህን ቀን
በጣም እንትን የሚለው ላይቭ ዘግቼ ከፍተዋል ብለው ሲሉኝ ላይቭን ዘጋሁት። 2 ጊዜ ላይቭ ዘግቻለኝ። አንደኛው የዚህን ቀን ነው አስታውሳለሁ። ዘማርያምና እሱ የጎጃም ሕዝብ መንግስተ ሰማያት ይገባል ላይገባ ምናምን ነገር ብሎ የሚል የጻፉት ነውር አለ በገድለ ገብረ መንፈስ ቅዱስ ላይ። የጎጃም ሕዝብ እኮ ጢንዚዛና ዝንጀሮ ነው እኮ ብለው ነው የሚሉት መጽሐፋቸው። እኛ ህዝባችን በሰላም ይቀመጥበት ብለን በሚል እንጂ የተጻፈውን ነውር አሁን ካሜራ ከፍቼ እንደዚህ እንደማሳይ ከዚ በፊትም አሳይቻለሁ። እገልጠው አልኩ። እናንተ ጽፋችሁበት ጠዋት ይኸው አሁን አኬ ነው ይሄንን የተሸከመው። እነዚህ መጽሐፍቶች አኪሻ በእነዚህ መጽሐፍቶች ጠዋት ፀሐይ እየሞቀ ያደርሳል። የዕለቱም ማለት ነው የዕለቱን ያደርሳል። እኛ ጋ ግን ተጠይ ብለህ ስትለው እሱ በጣም ብልጥ ነው ብራዘር፣ ብልጥ ነው። ያችን ጸጉሩን ፂሙን እንትን አገጩ ላይ ወርታች ሳብሳብ እያደረገ በቃ በጣም አንደኛ አንባቢ ልጅ ነው። በጣም አመለሸጋ የሆነ ሰው ነው። እና በቃ አኬ ምልክ እንደኔ የገጠር ልጅ ይሁን የከተማ ልጅ ይሁን አላቅም፣ ግን በጣም ብልጥ ነው። የቱ ጋር ምን እንደሚወራ ያውቃል። ሄዶ ዝም ብሎ አይላተምልህም። እንደነ ወዘልፈኒ ማለት ነው። ሄዶ አይላተምልህም። በቃ ላሽ በል ይላል በወጣቶች በከተመኛው ንግግር ማለት ነው። ጸጥ ረጭ ነው የሚለው። ግን ይሄ መጽሐፍትን ይዞ የተገኘው አኬ ነው። ይሄኛው የብሉይ ኪዳን ማብራሪያ እንዳይመስልህ፣ ድርሳናት ገድላት ናቸው። የቅዱስ ጳውሎስ መልእክታት እንዳይመስሉ ከቡራኪያቸው ሱታፌ ሊሳተፍ ነው ጠዋት እያነበበ እና የመቃብራቸውን አፈር የአባታችን የመቃብር አፈር የሳመ መቃብራቸውን የሳመ 22 ትውልዱ ይማራል ብሎ ማንም በሌለበት ጠዋት እሱን አድርሶ ቃል ላይ ይመጣልሃል እኛ ጋር ማለት ነው። ኑ ተወያዩ ብለህ ስትላቸው ኖ ገድላት ድርሳናት ለመከራከሪያነት አይበቁም ይላል። ለመከራከሪያነት የማይበቁ መጽሐፍት ናቸው። እንዴት ታዲያ ጠዋት አንተ ጸሎት እያልክ የምታደርስባቸው ሰው ፊት እንኳን ይዛቸው ልትቀርብ የማችላቸው የምትሸማቀቅባቸው መጽሐፍት። አዎ በእርግጥ እነዚህን መጽሐፍቶች እንዳነበበ ሰው በጣም ማፈሪያ የሆኑ መጽሐፍቶች ናቸው። ውስጣቸው የተጻፈውን ስታየው ወንድሜ መኖርህን ትጠለዋለህ። ራሱ እንደዚህ አይነት ጉድ ነው። እቺ ትልቅ ቤተክርስቲያን እንደዚህ አይነት ጉድ ነው የምታስተምረው። እኔ በዚህ ቤተክርስቲያን ውስጥ ነበሩ ያለፍኩት እያልኩኝ እገረማለሁ። ወንድሞች እናቶች፣ እንዲህ አይነት ነውር። ኤርሚዬ በመጀመሪያ ክቡራን እሰጥሃለሁ እና ትርምሱ ይሄ ብቻ አይደለም፣ ሌላም እናያለን። ኦኬ ትርምሱ ምንድን ነው? ይህ ሁሉ ጫጫታ ማለት ነው። ምንድን ነው ያተራመሳቸው? ሊቃውንት ጉባኤ ተሰብስበው ነበር። የተናገሩት ነገር ቢኖር እነዚህ መጽሐፍቶች የምናገርባቸው መጽሐፍቶች ጥራት ይጎላቸዋል ነው ብለው ያሉት። ይሰብሰቡ ነው ያሉት ብፁዕ አቡነ ማትያስ ፓትርያርክ የሊቃውንት ጉባኤ ባለበት። ኦኬ ከምድር ዙሪያ ነው የተጠራሩት ይምጡ ተብሎ ማለት ነው። የአብነት የጉባኤ ቤት መምህራን የቀረ የለም። እና ገና መጽሐፍቶቹ ይታረሙ ተብለው ተጠርተዋል። እስከ ዛሬ ግን በጣም ብዙ ትውልድን መርዘው ገለዋል። እነዚህ መጽሐፍቶች ያው ምን አይነት ሞት? የዘላለምን ሞት እንዲሞቱ አድርገዋቸዋል። በመጽሐፍ ቅዱስ ብቻ ሳይሆን በመጽሐፍ ቅዱስ ሳይሆን በእነዚህ መጽሐፍቶች እንዲታመኑ አድርገዋቸው። እነዚህን መጽሐፍቶች ስታነብ ብራዘር የዛች የተባለችዋ ሴትዮ የእሷን ዝክሯን ዘክር ነው የሚለው። ዝክሯን ከዘከርክ መንግስተ ሰማያት ትገባለህ። አንተ ብቻ አይደለም 100 ትውልድ 70 ትውልድ 99 ትውልድ ይገባል ብሎ ቃል ኪዳን ሰጥቷታል። በቃል ኪዳኑ አልተማጸነ፣ በስሟ ህንፃ ቤተክርስቲያን ያሰራ፣ መጽሐፍ የጻፈ ያጻፈ፣ የደጎሰ ያስደጎሰ፣ ያነበበ ያስነበበ ለህንፃ ቤተክርስቲያን ግብአት እንዲሆን ወይ ደግሞ ለቤተክርስቲያን አገልግሎት እንዲሆን ዣንጥላ፣ ዘቢብ፣ ጧፍ፣ ዕጣን የሰጠ ሁሉ እኔ በእውነት ያችን የእሳት ባህርን አላሳየውም ብሎ መድኃኔ ዓለም ክርስቶስ ቃል ኪዳን ገብቶላታል። እኔ ነበርኩ እኮ ሳነብ የነበረው አንዱ ዲያቆን ማለት ነው። ዛውኝ
እኔ ጋር መታሁን ዝም ብለህ የሆነ ጭንብል ለብሰህ አታለላለሁ ብለህ ብትል ጭንብልህን ገልጠዋለሁ ማለት ነው አደባባይ ላይ። ስለዚህ እስከ ዛሬ የሞቱ ዘመዶቻችሁ በሙሉ እነዚህን መጽሐፍቶች ታምነው የት ነው የገቡት? ሲኦል። መጽሐፍ ቅዱስን አያውቁትም፣ ተሰብቆም አያውቅም። ኢቨን የሰንበት ትምህርት ቤት በተባለበት የተጀመረበት ጊዜ ነው። ገና ሰንበት ትምህርት ቤት ውስጥም ራሱ ስላሴ ስንት ናቸው? አንድም ሶስት ናቸው። ሶስትነታቸው እንደምን ምናምን ነገር፣ አንድነታቸውስ እንደምን ምናምን ነገር። ጥሩ ነው፣ ጥሩ ነው እሱ አምስቱ አዕማደ ምስጢርን ስለ ትምህርተ እግዚአብሔር ማሳወቅ። ከዛስ በኋላ እዛ በኋላ የሚደረገው በሰንበት ትምህርት ቤት ማርያም ወረደች አሸዋ ላሸዋ ማንን ይዛ? አንድ አምላክን ይዛ። በቃ ይኸው ነው፣ ከበሮ ይዘን መቀጥቀጥ ነው። እዛ ካለፈ አንድ ወልዳ ስሙን አበዛችው፣ አንድ ወልዳ ስሙን አበዛችው። አንዱ ሀገር ስትደርስ ባለወልድ አለችው። የትኛው ሀገር ላይ መቼ ነው ባለወልድ ብላ ያለችው? የቱ ጋር ነው? አንዱ ሀገር ስትደርስ ባለወልድ አለችው። አንዱ ሀገር ስትደርስ መድኃኔዓለም አለችው። መድኃኔዓለም ያለችው ማርያም ናት እንዴ? በፍጹም የሰማርያ ሰዎች ናቸው ያሉት። አረ ኤርምያስ ነገሩን አቅልለው በደንብ ነው ማጠንክረው ስለ አንተ ጌ በደንብ መድኃኔዓለም ብሎ ያሉት የሰማርያ ሰዎች ናቸው። ያቺ ሰማርያዊቷ ሴት ሄዳ ከተማ ውስጥ ተናግራ ስትመጣ አሁን የምናምንሽ ስለ ቃልሽ አይደለም፣ በእውነት ክርስቶስ የዓለም መድኃኒት እንደሆነ አይተናል አውቀናል አሏት። አመጣቻቸው ሄዳ ከተማ ሄዳ ማለት አንድ ወልዳ ስሙን አበዛችው፣ አንድ ወልዳ ስሙን አበዛችው። ከቄስ እኮ ጀምሮ ከጳጳሱ ጀምሮ ሰይ ልጆቼ ይበርቱ እያሉ ጸናጽ እንደዚህ እንትን ይልናል። ተረታም ትውልድ የቱ ጋር ነው ማርያም ስሙን ያበዛችው? አማኑኤል የተባለው በነቢይ ነው። ኢየሱስ የተባለው በመልአኩ ነው። በመልአኩም እንደተባለ ስሙን ኢየሱስ አለችው ይላል። የቱ ጋር ነው ማርያም አንዱ ሀገር ስትደርስ ባለወልድ አለችው? ባለወልድ የሚባል ስም ማን ነው? የቱ ጋር ነው የሰጠችው? የትኛው? እኔ የምልህ የትኛው ሐዋርያ ነው የጻፈው? የለም የለም። እኔ ፊት መታ አታምጣጣም ስለ ብራዘር የለም። ጴንጤ ፊት መጥቶ አሁን መቀላመድ አይቻልም። መረጃ አምጣ ትባላለህ። በቃ በሰንበት ትምህርት ቤት ልጆቹ ሲማሩ እንደዚህ ነው። ያው ከበሮ ሲደበድቡ ስለምንሰማቸው ማለት ነው። እኔም የተወሰነ ጊዜ ሞክሬ ነበር ሰንበት ትምህርት ቤቱን ድቁና ብቻ ለምን ይቅርብኝ ብዬ ማለት ነው። አረጋጋው አላረጋጋውም። ገና በጣም ገና ቀጥላለሁ። ሸንኮራ አገዳ ይዞልኛል፣ ሸንኮራ አገዳ ይዞልኛል፣ ጊዮርጊስ አባቴ ይወደኛል፣ ሸንኮራ አገዳ ይዞልኛል። እንዲህ ነበር ስለ ሸንኮራ አገዳ ይዞልኛል። ዚስ ኦርቶዶክስ ትውልዱ እንዲህ አድርጋ ነው የምትኮተኩተው። ከስር በዝማሬ ስታሳድገው ሸንኮራ አገዳ ይዞልኛል ነው። አይሻልም? ጀላቲና ከረሜላስ ማን ነው የሚይዘው? እሱ ሸንኮራ አገዳ እሱን ያዝ። የከተሜ ሰዎች ደግሞ ጀላቲ ነው የምትወዱት። እኛን እኔ ገጠር ሰዎች ሸንኮራ የምንወደው። ሸንኮራው እኛ ጋር ነው ያለው። ጠንቅሽ የሚባልም ነገር አለ። ወዴት ወዴት ነው ኤርምያስ ነገሩን የምትወስደው? ቤተ ክርስቲያኒቱ እንዲህ ብላና ያሳደገችን፣ ኮትኩታ እንዲህ ነው ያሳደገችኝ። የተኮተኮትኩበትን መዝሙር ነው የምዘምረው። በዕለተ ሰንበት እረፍት ስጠኝ የሚባል ነገር የለም ወንድሜ። እንዲህ እኔ ወገኖቼ ዲያቆን ስዩም እየሰጥሃለሁ። ኦርቶዶክስ ስትሆኑ ነው የሚገባችሁ አልክ። እኔ ታዲያ ከአንዋር መስጊድ የመጣው ሼካ ነበርኩ እንዴ? አንተዬ ሰለላ አላ መሐመድ ል ነበር እንዴ እኔ ከመስጊድ? ሌላውም ጴንጤ ተው፣ እነ ዳጊን ምናምን እነ ቢንያምን ተዋቸው። እሺ እነሱም የመጡ ከኦርቶዶክስ ነው፣ ግን ምንጫቸው ግን እንደኛ አልቀደሱም። እኔ እኮ የመጣሁት ከቤተልሔሙ ነው። እንዲህ ከኦርቶዶክስ ስንወጣ አማርኛ ሁሉ ጠፍቶባቸዋል እያላችሁን ነው የምትናገሩት። ነገር ሁሉ ለእኛ የማይገባ ያው ሚስጥር ልታረጉት ማለት ነው። ይሄ ሁሉ ፉክቻ፣ ይሄ ሁሉ ግርግር፣ ይሄ ሁሉ አምባጓሮ፣ አንዳንዱ በቤት ውስጥ ሁሉ በቦክስ ሁሉ ተደባድበዋል። አሁን ነግሬሻለሁ፣ አንቺ ሴትዮ አርፈው ይቀመጡ እርሶ ሽማግሌው እያሉ ማለት ነው።
ለምን ዲቤቱ እዚህ ሶሻል ሚዲያ ላይ ብቻ አይደለም። እናንተ በጣም ተታላችኋል። ትንንሽ ዲቤቶች በትልልቅ ሰርግ ላይ ትንንሽ ሰርጎች ይፈጠራሉ ተብሎ እንደሚባል በትልልቅ ዲቤቶች ላይ ትንንሽ ዲቤቶች ቤት ውስጥ ባል ከሚስት፣ ወላጆች ከልጆች፣ ካህን ከምዕመን፣ ንስሐ አባት ከንስሐ ልጅ እየተነጋገሩ ካህን ከካህን ኤርትራውያን ሁሉ ጭምር ማለት ነው። የኤርሚያስ የሚባል መጽሐፍታችን አውጥቶ እንደዚህ እያደረገ ነው። ምን አለ? እመቤታችንች ጳውሎስን በደማስቆ የተገለጠችለት ብሎ የሚለውን የራሳችንን መጽሐፍ አውጥቶ አሳየን። ቆሞሱ ከ3 ቀን በፊት እንዳሉኝ የእኛን ገበና አትግለጥ ብለው እንዳሉኝ ማለት ነው። በጻፋችኋቸው መጽሐፍቶች ትጠየቃላችሁ። 4 ነጥብ። በዚህ ህዝብ ላይ ኤርትራውያን ላይ ቀልዳችኋል። የኤርትራ ኦርቶዶክስ ሆዳም ቄስ ሆዳም ዲያቆን ማለት ነው። መርጌታ አሁን አስመራ ተወለድ የትም ቦታ ተወለድ አልኩ፣ ትጠየቃታለህ። አሁን ኤርትራውያን ይጠይቃሉ፣ በዓለም ዙሪያ ያሉ ማለት ነው እየጠየቁ። በሀገር ተደራጅተህ አታመልጥ። ከታች ብርሃኑ የሚባል ወንድም አለ። እንኳን ደህና መጣችሁ። ሀሳብ የሚሰጥ ሰው ካለ እንሰጣለን። ያው ቤታችን እንግዳ ማክበር ልማዳችን ስለሆነ ዲያቆኑን እናስቀድመውና እንቀጥላለን። ግን ታብና ኮፒሊንግ ሼር ግን አልተደረገም። ወንድሞች እናቶች እናያለን። ከዚህ አንዴ ግን ታብና በተለይ ሼር ይደረግ። በተለይ ገና ቆይ አይ አትሊስት አሁን በዚህ ሰዓት እኮ 20 ሺህ ምናምን መግባት ነበረብን ወገኖች። አንዴ ሼር ይደረግ፣ ፈጠን አድርጉት። አይ ሁል ጊዜ ማስታወሱም ልክ ነው ብለን አናምንም። አንዴ ቶሎ ሼሩን እንደዚህ በቃ አፍጥኑት። ተባረኩ፣ ጸጋ ይብዛላችሁ። ዲያቆን ስዩም እንኳን ደህና መጣ። ሼሩን እንዳታቆሙት ወገኖች። ኤቭሪ 5 ሚኒትስ ቼክ አደርጋችኋለሁ። ሼሩን እንዳታቆሙት። ዲያቆን ስዩም እንኳን ደህና መጣ። ሰላም በለንና እሺ ወንድሞቼ በያላችሁበት እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። አመሰግናለሁ ኤርሚ። በመጀመሪያው ርዕሱ ስላየነው ቪዲዮ ይመስለኛል እና እኔ ኦርቶዶክስ ነኝ፣ ግን ኦርቶዶክስን ወክዬ ሁሉን እንደዚህ አድርጌ አይደለም መጣው እዚህ ጋር። እኔ የምፈልገው ነገር የሆነ አላማዬን ራሴ ነኝ የማውቀው በነገራችን ላይ ማለት ነው። የሆነ አንዳንድ ነገሮችን ስለማይ ነው እና ምንድነው ቅድም ኤርሚያ ካሳየን ነገር በጣም እየተከታተልኩት ነበርና ከህይወት ነገር አንደኛ ያልተመቸኝን ነገር የተመቸኝን ነገር ነው መናገር የምፈልገው። ያው ነገም ስለምሞት መዋሸትም ማስመሰልም አያስፈልግም። ለዛ ነው ክርክራችን ሁልጊዜ ማዕከላዊ ይሁን፣ እውነት ያሸንፍ የምለው ማለት ነው። እና ኤርሚ ቅድም እንዳልከው እንደ ሴት ስድብ ነው የምታውቀው። ይሄ ተሳሳተ አስተሳሰብ ነው። ሴቶች ይሳደባሉ ብሎ የሆነ አንድ አስተማሪ ነው የሆነ ዲቴል ማናቅነን ነው የሚያስመስለው። እና እንደዚህ ብዙ ሰው አስቀምጠ እንደ ሴት ስድብ ነው የምታውቀው አይባልም። ይህን እቃወማለሁ። ወደ ሁለተኛው ሲሄድ ገድላት እኔ ነኝ ያልኩት ዲያቆንኛ ወይስ ማን ያለው? እንደዚህ ሌላ ነው የሆነ ሰው ነው ሲል የሰማሁት። እንደ ሴት ብሎ ልደትን ሪፈር እያደረገ ነው። ልደት ቃልን ከወጣ በኋላ የተናገረውን ዲያቆን እየደገመው ነው። ቀጠለሽ ዲያቆን።
ዲያቆን ሚዩት ነህ፣ ሚዩትን አንሳውና ቀጥል። እንደ ሴት ነው የምትናገረው ብሎ የሚሉኝ እነሱ ናቸው። የሴት ቅምጥ የሚሉኝ እነሱ ናቸው። ሴትም የሚሉኝ እና ቴንኪው እና ምንድነው እንደዚህ ይሄንን የሆነ ልክ አይደለም ለማለት ፈልጌ ነው። ወደ ሁለተኛው ነገር ሲሄድ ቅዱሳን ያው እኔ የሪያሊቲ ነው የማወራው እና ቅዱሳን ያው ህይወታቸውም የኛን እንድንማርባቸው እግዚአብሔር ቃል ኪዳን የሰጣቸው ነው። በቃል ኪዳናቸው መሰረት ያው እንግዲህ ያው ስለ ቃል ኪዳን ሌላ ርዕስ እንዳለ ሆኖ ግን በእነሱ መሰረት ልክ የሆነ ነገር አላቸው። ልክ ያልሆነ ነገር ካላቸው ደግሞ የሚጠየቁት መጽሐፉን የጻፉት ናቸው። ትናንት ኤርሚ እኔ የሆነ ማዕከላዊ የሆነ ነገር እየተናገር ነበር። ትናንት ስለ ቴዎድሮስ ዮሴፍ ከተማ ብሎ የጻፈው ማለት ነው እና ልክ እንደሱ መጽሐፉን የጻፉት ሰዎች ሊጠየቁ ይገባል ስህተት ካለበት እንጂ ቅድም አሁን እንደተናገር ነው ኤርሚዬ ሙሉ መጽሐፎቹ ልክ አይደሉም። የቅዱሳን ገድል እንደሱን ያነበቡ ገሃነም ገብተዋል እንደዚህ አይኖር። ምክንያቱም አንደኛ ያው በእግዚአብሔር በሰጣቸው ቃል ኪዳን የተጻፈ መጽሐፍ ነው። ግን ስህተት ነገር ካለበት ኢቭን እንኳን ይሄ ከሃይማኖት የሚያወጣ ነገር አይደለም። የሚጠየቁት ግን ማን ነው? መጽሐፉን የጻፉት ያንን መጽሐፍ ለምዕመናን እንዲዳረስ ያደረጉት አባቶች ናቸው። የቤተክርስቲያኗ እኛንን የሚሉት ማለት ነው። እና እንዳየሁት ከሆነ የሆነ መጽሐፍ ችግር አለበት ከተባለ አይ ችግሩን ዝም በል እኔ በገድል አልከራከርም። ለምንድን ነው የማትከራከረው? በገድል ትከራከራለህ። ለምን? ተጽፎ ኦልሬዲ እኮ ለምዕመናን እየደረሰ ነው። ለምዕመናን ከደረሰ ለምንድን ነው ገድል ችግር ያለበት ነገር ከሆነ ለምንድን ነው የማይናገረው? ይናገራል። እኔ አሁን ዲያቆን ነኝ፣ ሁሌም ገድል አነባለሁ። ችግር ያለበት ነገር ካለ ይሄ ነገር ችግር አለበት ልል እችላለሁ። ግን ችግር አለበት ብዬ ቤተክርስቲያንን አይደለም ማወቅ ሰው። ምክንያቱም እኔ ገድል አላነበብኩምና ኦርቶዶክስ አልሆንም ማለት አይደለም። እሆናለሁ፣ ኦርቶዶክስ ነኝ። ቃል ኪዳኑ ግን የእግዚአብሔር ቃል ኪዳን ነው። ቅዱሳን ህይወታቸውን ማስተማሪ ነው። ለክርስቶስ ያላቸው ፍቅር ለሱ የሆኑት ብዙ ነገር ስላለ ከነሱ የምማረው ነገር አለ። ወዳቸዋለሁ፣ አከብራቸዋለሁ። ስለዚህ በእነዚህ ይሄ ገድል ነው በሱ እንዴት እከራከራለሁ አይባልም። ገድሉ ችግር ካለበት ተጠያቂ የሚሆነው ማን ነው? የጻፈው ሰው ነው። ያለዛ ደግሞ ማስተካከል ያለባቸው ቤቱ ላይ እኛ አለን ብለው የተቀመጡት ናቸው ማለት ነው። ያው ቅዱስ ሲኖዶስም ስላለ እንደ ኦርቶዶክስ እሱ ይህን ነገር አይቶ ማለት አለበት እንጂ ቲክቶክ ላይ ወጥቼ በገድል አትመካ እንዴ! ገድል እኮ እኔ ይህንን ነው እቃወማለሁ። ምክንያቱም እኔ እኮ ጧጧት እያነበብኩት ነው። የሆነ ወንድሜም እያነበብነው ነው። ካህናቱ ሁሉም እያነበቡት ነው። ስለዚህ ይሄ የትውልድ እያነበበው ካለ ይሄ እውነት እኔ ይገባኛል። ታውቃለህ ኤርሚ አረዳዴን ለምሳሌ መጽሐፍ ቅዱስ ላይ ራሱ ካለ ወደ ታች ይሰፋል። ብዙ ጊዜ የመስፋት ችግር ነው እንጂ የማይበት ሌላ ነገር አላይም። ስለዚህ የመስፋቱን ደግሞ እኔ እፈልገዋለሁ። ለምንድን ነው የምፈልገው ካልከኝ የሆነ ሰፋ እያደረጉት ነው። ለምሳሌ ሄኖክ ኃይሌ ቃና ዘገሊላን አንድ መጽሐፍ ጽፎበታል። ሙሉውን አይተኸው ከሆነ ልክ ቃና ዘገሊላ የሚል መጽሐፍ አለው። ልክ እንደዚህ አይነት ነገሮች እየሰፉ ነው እንጂ መሀል ላይ ችግር አላይባቸውም። ብዙ ጊዜ አንዳንድ ፕሮቴስታንት ወንድምቶቼ ወይም ወንጌላውያን ይቅርታ ወንጌላውያን ስታነቡ የሆነ የሀሳብ ስፋትና ርቀት ነው እንጂ የምታዩበት የሆነ ሌላ ችግር የመጣ አይምሰለን ለማለት ፈልጋለሁ። ሁለተኛ ግን አንወያይበትም። ይሄ ከዚህ አይነበብም፣ ይነበባል። ችግር ካለበት መጽሐፉን የጻፈው ሰው ይጠየቃል። ይሄንን ችግር ደግሞ አልቀርፍም ካለ ቤተክርስቲያኗን ወክለው የተቀመጡ ሰዎች ይጠየቃሉ። ምዕመናን ግን ይኸው እምነታቸውን ይቀጥላሉ ማለት ነው። ምክንያቱም እኔ ቤተክርስቲያኔ ምንም ምጸጽ እንደሌለባት አውቃለሁ። ክርስቶስ ያስረከበን ሐዋርያዊ ሰንሰለት እንዳላት ስለምረዳ ነው። እኔ እንደዚህ ብዬ ነው የምረዳውና ችግር ከሆኑ ችግር የፈጠረው ሰው ተጠያቂ ነው ብዬ ነው ማምነው ኤርሚዬ፣ እንጂ ቤተክርስቲያኗ ልትጠየቅ አይገባታም። ምዕመኑም ልትጠየቁ አይገባም። እነሱ ቀጥታ የመጣላቸውን ሃይማኖት ያነበቡትን መጽሐፍ ቅዱሳዊ የሆነውን
ገድላትና ሰማዕታትና ጻድቃንን ደግሞ ልክ ለነሱ የህይወታቸውን ማስተማሪ ስለሆኑ እግዚአብሔር ስላከበራቸው እያከበሩ በቃል ኪዳናቸው ደግሞ ዝክራቸውን እየዘከሩ የሚኖሩ ምዕመናን ናቸው። የምንኖር እኛ ነን ለማለት ፈልጌ ነው። አመሰግናለሁ ወንድሞቼ፣ እግዚአብሔር ያክብርልኝ። እሺ ዲያቆን ተባረክ፣ እግዚአብሔር ይባርክ። ኦኬ ሀሳብህን በግልጽ ስለነገርከን ተጠያቂ ሊሆን የሚገባው ቤተክርስቲያኒቱ ሳትሆን ሌሎች ናቸው መሆን ያለበት ነው ብለህ ያልከኝ፣ እሱን ግን አድምተህ አልነገርከንም። እኔ ብቻዬን እንዳልናገር ወንድሞች የምትሉት ካለ ዳግሻ፣ ቢኒ እንደዚሁም በዚህ ሀሳብ ላይ የምትሉት እናንተ ካለ በሉና እዛ እንሄዳለን። ቤተክርስቲያን ተጠያቂ ትሆናለች አትሆንም? መጽሐፉ የማን ነው? የግለሰብ ነው ወይስ የቤተክርስቲያን ነው ብሎ የሚለውን እኔም ብቻ እንዳልይዘው እናንተ ቀጥሉ። ቢኒ ቀጥሉ። ዳግሻ የምትሉት ነገር ካለ ኤዲ፣ ሌሎችም ኤልቃል የምትለው ነገርም ካለ ማለት ትችላላችሁ። ቢኒያው ቀጥል። ትንሽ ልበልና እኔ ለሌሎች ደግሞ እንሰጣለን። እግዚአብሔር ይባርካችሁ፣ ተባረኩ። በእውነት ይሄ ትልቅ ነገር ነው እና ቤተክርስቲያኒቱ ተጠያቂ ነች ደግሞ ተጠያቂ ከመሆንም አልፋ ራሳቸው ሊቃውንቱ ጥራት ይጎድላቸዋል፣ መጽሐፍቶቻችን መስተካከል አለባቸው ብለዋል። መስተካከል እንዳለባቸው ጥራት እንደሚጎድላቸው ከታላላቅ ሊቃውንት ሰምተናል፣ ተነግሯል። ባይዘወይ ቅድም ስጽፈው እንደነበረው ኤርሚዬ ሰልፉ የእግዚአብሔር ነው። በቃ እግዚአብሔር ቀኑን አመጣ፣ በቃ የራሱን ጊዜ አመጣ። የሚስተካከል ነገር፣ መጠረግ ያለበት ነገር፣ በጣም መስተካከል ያለበት ነገር በሙሉ ጊዜውን ጠብቆ መጣ። ኤርሚ በአንተ ተጠቅሞ በሌሎችም ተጠቅሞ በሌሎች ወንድሞቻችን ተጠቅሞ ዘመን መጣ። ቤተክርስቲያን ተጠያቂ ነች፣ በእርግጥ ተጠያቂ ነች። አሁን ወንድማችን ዲያቆን ስዩም ገድላትን ጧጧት አነባለሁ አለ። ገድላትን ጧጧት አነባለሁ አለ። መጽሐፍ ቅዱስ ስታነባለህ ወይ? ከመጽሐፍ ቅዱስ ጋር ስታመሳስለው ምንድን ነው? በጣም እንግዲህ እኛ አሁን እኔ ያው ከሁላችንም በብዛት ከኦርቶዶክስ ባክግራውንዳችን ኦርቶዶክስ ነው እና እኔ አንብቤ አላቅም ነበር ከዚህ በፊት። ያው ቤታችን ነበረ እናቴ ስትገዛ ምናምን ያለው ግን አንብቤ አላቅም ነበር። ነገር ግን አሁን ነው የምሰማው ያለሁት። አሁን ከበነ ኤርሚ እንዲያውም እዚህ ማለት ነው እዚህ ቲክቶክ ምናምን ላይ ነው የምሰማው ያለሁት እንጂ አይቼም አላቅም፣ አንብቤ አላቅም። አሁን ግን ከመጽሐፍ ቅዱስ ጋር ስታስተያየው ከተጻፈው አትለፍ ይላል መጽሐፍ ቅዱሳችን። ከተጻፈው አትለፍ፣ በቃ ከተጻፈልን እንድናልፍ እንትን አይልም መጽሐፍ ቅዱሳችን። ቤተክርስቲያኒቱ አጥብቃ ተጠያቂ ነች፣ አጥብቃ። ለምሳሌ በወንጌላውያን አማኞች መጽሐፍት ይጻፋል እኮ መጽሐፍቶች እኮ አሉ፣ የምናነባቸው መጽሐፍት አሉ። ለምሳሌ አሁን እኔ እዚህ ያለ መጽሐፍ አጠገቤ ያለ የዘላለም ሕይወት የሚል መጽሐፍ አለ፣ የገዛሁት የማነበው። ወንጌል ጥዑም ዜና የሚል አለ በትግርኛ የማነበው። ስለነ ሩት የተጻፈ መጽሐፍ አለ እና ብዙ መጽሐፍቶች አሉ የምንገዛቸው እና ጠቅላላ ግን ከመጽሐፍ ቅዱስ ጋር በደንብ ተደርጎ እንትን እየተባለ የተጻፈ ነው። እነኚህ ገድላትና ተአምራት ድርሳናት ደግሞ አዋልድ መጽሐፍ ይባላሉ በእናንተ። አዋልድ ማለት ደግሞ መጽሐፍ ቅዱስ የወለዳቸው ነው እናንተ እንደምትሉት ማለት ነው፣ ሌሎችም እንደሚሉት ኦርቶዶክሳውያኖች። እና መጽሐፍ ቅዱስ የወለዳቸው መጽሐፍት ከሆኑ በጣም ተጣርሷላቸው። በጣም ስዕል ያወራል፣ ስዕል ይናገራል፣ ስዕል ታጠባለች፣ እንደዚህ ይሆናል ምናምን በቃ አይደለ የሆነ ድሮ ልጆች ትንንሾች እያለን ተረት የምናየው ከዛም ያለፈ የሆነ በጣም ደስ የማያሰኝ ነገር ብዙ ነገር ነው እና ጥራት ይጎድላቸዋል ተብለዋል። ቤተክርስቲያኒቱ ተጠያቂ ነች፣ አሁንም ተጠያቂ ነች። ደግሞ ኤርሚዬ ሰሞኑን ሰምተህ ከሆነ ኮሜዲያን እሸቱ ለሊቃውንቱ ያደረገላቸው ቃለ ምልልስ በጣም ምንም አለ አይደለ ሊቃውንት የተባሉት በጣም ታላላቅ የተባሉት ከቤተክርስቲያኒቱ ማለት ነው በጣም የነቁ የበቁ የተባሉት መልሳቸው ግን ውሃ ያነሳም። አንተ እንደምትለው ሁልጊዜ ውሃ ያነሳም እንደምትለው ምንም ጠብ አይልም፣ መልሱት መልስ ጠብ አይልም። እና ኮሜዲያን እሸቱ የዶንኪን ቲዩብ ላይ እዛ ላይ ሳይቀር ኢንተርቪው እየተደረጉ ነው መልስ እንዲሰጡበት ማለት ነው። እና ማነው ወንድማችን ማዕር ጽጌናይ አንድ ጊዜም አንተ ቤት ገብቶ አውርታችኋል፣ ተነጋግራችኋል፣ ቆይቷል። ሜይ ቢ 2 ዓመት ምናምን ይሆናል እና አውርታችኋል። ልጁ አሁን ምንድን ነው ያነበበ ነው፣ ጎበዝ ነው በጣም። ማዕር ጽጌናይ በደንብ አውቀዋለሁ እኔ። አንዴ ተሐድሶ ይሉታል፣ አንዴ ጴንጤ ይሉታል፣ ይሰድቡታል ምናምን አለ አይደለ። በጣም አጥብቆ የሚጠይቅ ልጅ ነው፣ በጣም ጎበዝ ልጅ ነው። ግን የቤተክርስቲያኒቱ ዲያቆን ነው።
ምን ላይ እንደሆነ አቋሙ ባላውቅም የት ሀገር የት እንደሚኖር አላውቅም። ግን በጣም ጎበዝ ልጅ ነው። ይጠይቃል፣ ምን ይላል፣ በደንብ ይወያያል፣ በደንብ ያነበበ ልጅ ነው። የትኛው ላይ እንደሆነ ግን እኔ አላውቅም። አውቀዋለሁ እዚህ እንትን ላይ ነው የማውቀው። እና ብዙ ሰዎች እየተጠያየቁበት ነው ይሄንን ነገር እና መጽሐፍ ግን ሁሌ ከተጻፈው አትለፍ ነው የሚለን። ብዙ ነገር እየሰማን ነው፣ ብዙ ነገር እያየን ነው። ኦርቶዶክስ ቤተክርስቲያን በእነዚህ መጽሐፍቶች ላይ በጣም ተጠያቂ ነች። መጣራት አለበት፣ መስተካከል አለበት። መጽሐፍ ቅዱስ በቂ ነው የምለው። እግዚአብሔር ይባርካችሁ፣ ተባረኩ። ሌሎቻችሁ ቀጥሉ። ኤርሚዬ ቀጥሉ፣ ተባረኩ። ወዳችኋለሁ። ዝቅ ያለ ወይንም ክብራቸው የወደቀ ናቸው። ለምንድን ነው እንደዛ ምለው? ገድላቱና ድርሳናቱ አሁን የማይነካካው ነገር የለም። የደህንነትን ጉዳይ ይነካል፣ ጥምቀትን ይነካል። ኦኬ። በተለይ above all things የመዳንን ጉዳይ ነካ ማለት አንድ ነገር ከመጽሐፍ ቅዱስ ጋር መስማማት አለበት። ካልተስማማ ያ ነገር በቃ ውድቅ ነው የሚሆነው። ስለዚህ ታዲያ ስለ ገድላትና ድርሳናቱ ቤተክርስቲያኒቱ መጠየቅ አለባት። በደንብ ነው የምትጠየቀው። ለምንድን ነው የማትጠየቀው እንዴ? እዛ ቁጭ ያለው ያ ሁሉ ሊቃውንት ከህዝቡ ገንዘብ መባን እየሰበሰበ የሚኖርበት ያ ሁሉ ሊቃውንት እስከ ዛሬ ምን እንደውም አንድ በጣም ደስ የሚለኝ አባባል የማንን ጎፈሬ ሲያበጥር ነበር? ይሄ ሁሉ አይ ስህተት ሊገኝባቸው ይችላል ምናምን ይችላል አይደለም። እስከ ዛሬ ስህተት ሲገኝባቸው የት ነበሩ? የት ነበሩ? ቤተክርስቲያኒቱ ከጳጳሳቶቹ ሁሉ ወጥተው ምን ብለዋል? በጨለማ ውስጥ ነን፣ ይሄ ሁሉ ሊቃውንት እያለ መጽሐፍቶቻችን ጥራት ይጎላቸዋል ምናምን ብለዋል። ኦኬ ፋይን፣ ጥራት ይጎላቸዋል። እሺ እነኚህ መጽሐፍቶች ጥራት የጎደላቸው እናንተ እስከዛሬ ምን ስታደርጉ ነበር ነው? አየህ፣ ይሄ ሁሉ ህዝብ ዛሬ በስንትና ስንት ሚሊዮን የሚቆጠር ህዝብ ይሄንን ገድልና ገድላት እና አሚን ታምራት አምኖ ወደ ሲኦል መቀመቅ ወርዷል። ለዚህ ሁሉ ትጠየቃለህ ወይ? ገብተዋል? እንደዚህ በቀላሉ አዋይ ጥራት ይጎላቸዋል ብለህ የምታልፈው ሀሳብ አይደለማ። የሰውን ዘላለሙን የሚወስን ነገር አስቀምጠህለት ብዙዎች ያንን ነገር አምነው ሞተው አሁንም እያመኑ እየሞቱ ከዛ ኒቂያ ብለህ ሰብስበህ ጉባኤ ጥራት ይጎላቸዋል አልክ። እሺ የቱ ጋር ነው ጥራቱ? ምኑ ጋር ነው የሚፈተነው? የትኛው መጽሐፍ ነው? አሁንስ የትኛውን ገድል የትኛውን ገደላ ገደል ነው? ታዲያ ይሄ ልክ አይደለም ይሄ ልክክል ነው ብለህ የወሰንከው ሲባል አሁን ድረስ ምንም ውሳኔ የለም። የትኛው መጽሐፍ ነው ትክክል? አሁንም ቤተክርስቲያኒቱ ዝም ጭጭ። የትኛው ነው ንጹህ? የትኛው ነው ንጹህ? ከመጽሐፍ ቅዱስ ጋር ከመጽሐፍ ቅዱስ ሐሳብ ከሐዋርያቱ ትምህርት ጋር የሚስማማው የትኛው ገድል ነው? የትኛው ታምር ነው? አሁንም ዝም ጭጭ የለም። ገብተዋል? አሁን ችግሩ ምንድን ነው? እነኝን ሁሉ እያመንልህ ወደ ሲኦል የሚገባ አሸን ህዝብ አለ። ሲጀምር እናንተ እስከዛሬ ድረስ የማንን ጎፈሬ ስታበጥሩ ነበር? ይሄ ሁሉ በቃ መጽሐፍቶቻችን ጥራት ይጎላቸዋል ስትሉ እስከዛሬ የማን ጎፈሬ ሲበጠር ነበር? የማን ጎፈሬ ሲበጠር ነበር? ልጇ ኢየሱስ እኮ ከማርያምን በፊት ክርስቶስ አስቀድሞ ነበረ ሲላት እሱን አላውቅም አለች። እሱን አላውቅም፣ እሱ የእናንተ ጌታ ነው፣ የእኛ ማርያም ግን ነው ያለችው። አየህ፣ እቺ ልጅ አሁን ከየትም ፈጥራ አላመጣችሁም፣ ከየትም ፈጥራ አላመጣችሁም። ይሄንን በየአውደ ምሕረት ላይ ቁጭ ብለህ ስታስተምር ገብቷል። ይሄ ሁሉ ሰው ቁጭ ብሎ ሲሰማ ምን እያደረገ ነበር? ምን እያደረገ ነበር? በቃ ይሄ ነገር እውነት ነው ብሎ ያምናሃል ማለት ነው። አንተ የምትናገረውን ትክክል ነው ይሄ ብሎ ያምናሃል፣ ይቀበልሃል። ስለዚህ አሁንም ከተጠያቂነት ቤተክርስቲያኒቱ ገሸሽ ማለት አትችልም፣ ፈጽሞ አትችልም። ከሱም አልፎ ተርፎ እኮ ዛሬ ላይ እንኳን ተገልጦ ሲነበብ ይኸው ይሄ በድርሳነ መድኃኔዓለም ላይ ነው አይ ቲንክ
ድርሳነ መድኃኔዓለም ላይ ይኸው ለመድኃኔዓለም ለዝክሩ የሚሆነውን ጌሾ ነው ምንድነው ሲቆላ አሻሮ ነው ምናምን ሲቆላ ለዛ የሚሆነው ከዛ የሚወጣው ጢስ የነካ ሁሉ አሕዛብ እንኳን ቢሆን አረማዊ እንኳን ቢሆን ይድናል ይላል። እሱ ላይ ዛሬ ስትጠይቅ አዎ ማለት ብለህ ዛሬም ልታብራራው ልትሸፋፍነው እየሞከርክ ነው እንዴ? አምጡት ከመጽሐፍ ቅዱስ ጋር አስማሙታ። ይንን በጢስ የዳነ እስቲ አንድ ሰው አምጥቷ ከመጽሐፍ ቅዱስ እንዴ? ከጌታ ስራ ጋር እኮ እኩል ያደረጋችሁት ድርሳነ መድኃኔዓለም ላይ እኮ ጢስ ነው። እንደው ነውረኞች የሆኑትን ነገሮች እንደው እንተዋቸው። ይሄ ጡት አጠባች፣ ለዘራ ብሩክ ጡት አጠባች፣ ጣቱን ጠባ፣ ልቡ እስኪቀልጥበት ድረስ ተሳሳመ ምናምን የሚለውን ይሄንን ሁሉ እንደው ነውረኛ የሆኑትን ነገሮች እስቲ ገሸሽ አድርገን እስቲ ስለ ደህንነትን የሚነካ ነገር ብቻ ራሱ እናውራ ከተባለ ስንትና ስንት ነገር አለ ደህንነትን የሚነካ ስንትና ስንት ነገር አለ። አተላ የላሰ ይድናል ይልሃል። ጢስ የነካው ይድናል ይልሃል። ሲኦል ብትገባ ከሲኦል ይዛ የምትወጣ ደግሞ አለች። ከዛ ዝክርሽን የዘከረ ምናምን ዝክርን የዘከረ ምናምን እስከዚህ ያህል ትውልድ ድረስ ይማርልሃል ይለዋል። እንዴ ክርስቶስ ሳምራ ስንት ሺህ ነፍሳት ነው በየቀኑ ከሲኦል የምታወጣው የሚለን? ወንድሜ በቀን በአቭሬጅ በቀን በዓለም ላይ ከሚሞተው ሰው ጋር ስታነጻጽረው በቀን በዓለም ላይ እስከ 150 እስከ 170 ሺህ ሰው ይሞታል በቀን በአንድ ቀን ውስጥ። እነኚህ ሶኮል ቅዱሳን የተባሉት ከሲኦል የሚያወጡት ለእያንዳንዳቸው በተሰጣቸው ቃል ኪዳን ከሲኦል የሚያወጧቸው የሺዎች ሰዎች ብዛት እኮ ከሚሞተው ሰው ጋር እኮ በቃ ሁሉ አይመጣጠንም። ምንም ሲኦል እኮ ማንም የለም። አንፎጋገር እንጂ እንግዲያውስ ኢየሱስ በከንቱ ሞታ። እናንተ ይሄ ሁሉ ቅዱሳን ካላችሁ ስለዚህ አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ቤተክርስቲያን ምንድን ነው ማድረግ ያለባት? በቃ ይሄ እዚህ ጋር የሚስተካከል አለ፣ የተሸረፈ ነገር አለ፣ የጎደለ ነገር አለ ሳይሆን እነኝን ሁሉ ገድላት፣ ድርሳናት፣ ታምራት ጥርግርግ አድርጋ ከቤቷ ታወጣና ማንደድ፣ ማቃጠል በራሷ እጅ። እኛ ምንም እናደርግላት ነገር የለም። በራሷ እጅ ታነሰዋለች፣ ታቃጥለዋለች። ከዛስ ወደ መጽሐፍ ቅዱስ ፔጅ 1 ዘፍጥረት 1 ምዕራፍ 1 ቁጥር 1 ብላ እግዚአብሔር ሰማይና ምድርን ፈጠረ ብላ መጀመር አለባት። በቃ ዳትስ ኤት እንጂ አንድንም ገድል አምጥተህ አንድንም ተአምር አምጥተህ ልክ ልታደርገው አትችልም። ልክ ልታደርገው አትችልም። ኢቭን ከታሪክ አኳያ ታቦቱ መጣ የምትሉበት ከታሪክ አኳያ ታቦት መጣ የምትሉበት ግማደ መስቀሉ መጣ የምትሉበት እንደው ታሪክ ነው እንኳን ብለን ብንወስድላችሁ እርስ በራሳቸው እኮ የሚፋለጡ ናቸው። የሚጋጩ አይደለም፣ የሚፋለጡ ማለት ነው። ሶ ባክ ቱ ስኩዌር ዋን ምን ዋጋ አለው? ሊቃውንት ተባብለ ተሿሹመ ቁጭ ብለ ስህተት ሊገኝባቸው ይኖራል ካልክ በቃ ችግሩ አንተ ጋር ነው። ቤተክርስቲያኒቱ በደንብ ድብን ያለ ችግር አለባት። መቼስ ቤተክርስቲያኒቱ እያለን ስናወራ ሕንፃው አልተናገረም አደለ? ሕንፃው አይናገርም። መቼስ ጉልላቱ የምትሉት ከጉልላቱ ድምፅ አይወጣ። ይቅርታ ይደረግልኝ። ለካ እናንተ ጋር ስዕል ራሱ ይናገራል። እንኳን ጉልላት ድምፅ ማውጣት አለማውጣት ይቅርና ምናልባት ሊናገር ይችላል ጉልላቱ። ይቅርታ ይደረግልኝ። ስዕላቶች ከተናገሩ ጉልላቱ ማይናገርበት ምንም የለም። እና መደረግ ያለበት ታዲያ ምንድን ነው? ቤተክርስቲያኒቱ ከተጠያቂነት ታመልጣለች? አታመልጥም። 4 ነጥብ። እውነቷን ስንነጋገር ይሄ ነው። ቢናዬ
ቢኒ ወይ ሄድን ይቅርታ በመሀል ስለገባው የሜሎስ እንትን ላይ ነበረ የሰማሁትና ዩቲዩብ ላይ የተጫነው ማለት ነው። እናፈርሳለን በሚለው መርሃ ግብራቸው ላይ እግዚአብሔር እንግዲህ አሁን ስለ ስዕል ስታወራ ነበርና እግዚአብሔር ስዕልን በጣም ከከለከለው ነገር ላይ ነው አይደለ? በጣም በቃ ስዕልን አጥብቆ ከሚጠየፈውና አጥብቆ ከከለከለው ነገር ላይ ነው። በተለይ መዝሙር 115 ላይ የአሕዛብ ጣዖቶች የወርቅና የብር የሰው እጅ ስራ ናቸው፣ አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም እያለ ብዙ ስለ እንደዚህ ነገር እንትን ይላል እና ኢንተርቪው ላይ ምን እንዳሉ ታውቃለህ ቢኒዬ? ሊቃውንት ናቸው በጣም የጠመጠሙ ምናምን ካባቸውን ምናቸውን የለባበሱ ናቸው እና እመቤታችን ቅድስት ድንግል ማርያም አሉ ሲመልሱ፣ ያው እንግዲህ እሱ ሲጠይቃቸው ማን የሳላት መጀመሪያ የሳላት ማን ነው ብሎ ሲጠይቅ ነው መሰለኝ መጀመሪያ ገና ሳትወለድ በእግዚአብሔር ልብ ውስጥ ታስባ ትኖር ስለነበር የቅዱስ ሚካኤል ክንፍ ላይ እግዚአብሔር ራሱን የሳላት ሳትወለድ ገና ማለት ነው በልቡ ታስባ ስለምትኖር እና የቅዱስ ሚካኤል ክንፉ ላይ ተስላ ነበረ። ከተወለደች በኋላ ደግሞ ተቀብሎ ማን ነው የሳላት? ሉቃስ ነው የሳላት። ከተወለደች በኋላ ያው እንግዲህ ኢየሱስ ክርስቶስን ከወለደች በኋላ እናት ከሆነች በኋላ ነው መሰለኝ ነው የሳላት። እና ደግሞ እነኛ ሰብአ ሰገሉ ኢየሱስ ክርስቶስ መወለዱን እንግዲህ ያው እንደምናውቀው መጽሐፍ ቅዱስ ታሪካችን ላይ እነኛ እንደውም ሰብአ ሰገል ብሎ ወደምትን አይላቸው የሚላቸው ምንድነው? እነኛ እረኞች ነው የሚላቸው እና በኮከብ ተመርተው ነው የሚለው አይደለ መጽሐፍ ቅዱስ። ምን አሉ እነሱ ሊቃውንቱ? ምንም አይነት ጥቅስና ምዕራፍ ቁጥር አይናገሩም። እንደዚህ ነው የሚሉት እንጂ ምንም ጥቅስና ምዕራፍ ቁጥር አይናገሩም። ምን ቢሉ ጥሩ ነው? ሰብአ ሰገሎቹ ኮከቡ ላይ ተስላ አይተዋት ነው እየተመሩ የሄዱት እና እዛ ሲደርሱ ያቀረቡላት ዕጣንና ከርቤ በጣም የሚያሳዝን እኮ ነው በእናትህ፣ በጣም የሚያሳዝን ዕጣንና ከርቤ እናንተን ያቀረቡት ለጌታ ነው እንግዲህ በተወለደ ጊዜ እና በኮከብ ተመርተው ነው አይደለም የሚለው። እነሱ ግን ምንድን ያሉት የመለሱለት መልስ ለኮሜዲያን እሸቱ ሰብአ ሰገሉ ኮከቡ ላይ ተስላ አይተዋት እግዚአብሔር በቅዱስ ሚካኤል ክንፍ ላይ ስሏት ነበር ገና ሳትፈጠር ታስባ ስለነበር በልቡ። ከዛ ደግሞ ያው እንግዲህ የኢየሱስ ክርስቶስ እናት ከሆነች በኋላ ደግሞ ቅዱስ ሉቃስ ነው የሳላት እያሉ በጣም ነውር የሆነና ውሸት የሆነ ነገር በጣም ምንም እንትን የማያደርግ ነገር ሲያስተላልፉ ነበር እና ጠያቂው ግን አጠያየቁ ላይ ነበር እንጂ መልሳቸውን አጥብቆ እንዴት ሊሆን ቻለ፣ እንዴት መጣ፣ ከየት መጣ አይልም ነበር፣ አላላቸውም። ጠያቂው የፈለጉትን ነገር ነበር የሚመልሱት የፈለጉትን እና እግዚአብሔር በቅዱስ ሚካኤል ክንፍ ነው የሳላት። አይ ቲንክ ኤርሚ ከዚህ በፊት ተናግሮበታል መሰለኝ ደጋግሞ ይሄን ነገር። እግዚአብሔር እንግዲህ በቅዱስ ሚካኤል ክንፍ ነው የሳላት ሲባል ደግሞ ባለፈው ደግሞ ሰምታችኋል። መምህር ዘበነ አርሴማን እሱ ነው ባርባራ ናት ያለው። አርሴማ አይደለችም ባርባራ ናት ያለው እሱ ነው ወይስ ሌላ ቄስ ናቸው? አርሴማ እያላችሁ ስትጠቀሙባት የነበረችው ስዕል እሷ አርሴማ አይደለችም ባርባራ ነች ብቻ ያለ አለ ከነሱ ውስጥ ከአስተማሪዎቻቸው ውስጥ። እና ራሱ መምህር ዘበነ ደግሞ እነኚህ ስዕላን የነጭ ስዕል በሙሉ አውጥታችሁ ጣሉ፣ ከገዳማትም ይሁን ከየቤታችሁ የነጭ ስዕል አውጥታችሁ ጣሉ። የነጭ ስዕል ነው ይሄ፣ የፈረንጅ ስዕል ነው። እመቤታችን ቅድስት ድንግል ማርያም ፈረንጅ አይደለችም። ጠይም ነች ሊለን ነው፣ ጥቁር ነች ሊለን ነው፣ ኢትዮጵያዊ ሊለን ነው፣ አላውቅም። እንደዛ እያሉ ትርምስምስምስ ያለ ነገር በጣም የተተረማመሰ ነገር ሲሉ ነበርና አቡነ ኤርሚያስ ባርባራ ነች አርሴማ አይደለችም። እንግዲህ በዚህ ሰዓት እንግዲህ ቢንዬ ታውቃለህ አርሴማ ምን ያህል ቦታ እንዳላት በኦርቶዶክሳውያኑ ላይ ምን ያህል ቦታ እንዳላት፣ እንዴት እንደምትከበር፣ እንዴት እንደምትል በጣም በዓለም ላይ በጣም እንትን ሆናለች እና በኦርቶዶክሳውያን ላይ ማለት ነው። እና እዚህ የምኖርበት ሀገር እንኳን ራሱ የአርሴማና የቅዱስ ጊዮርጊስ ቤተክርስቲያን አንድ ላይ ናቸው፣ ተዳብለው ነው እንትን የሚሉት። ቅዱስ ጊዮርጊስ በ23 ነው፣ አርሴማ በ6 ነች። ያው የተጠባበቁ
ይከባበራሉ፣ ያከብራሉ ማለት ነው። እና ያንን ስዕል እሷ አይደለችም፣ ስለዚህ ቀይሯት እና እየተቀያየረ የሚመጣ ስዕል ነው የነሱ። ያኛው ይሄ አይደለም ሲል ሌላውን ይቀይረዋል፣ ያኛው ሌላ ይሄ አይደለም ሲል ሌላውን ይቀይረዋል። እና የእግዚአብሔር ቃል ግን ለዘላለም ጸንቶ ይኖራል። በእውነት ቃሉ እንዲፈጸም ስለሆነ ብቻ ነው ይሄ ነገር አሁን እንደዚህ ግልብጥብጡ የወጣው። በእውነት መዝሙር 115 ሁላችሁም አንብቡት። ኦርቶዶክሳውያን እዚህ ያላችሁት አንብቡት። እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በጉሮሯቸውም አይናገሩም ነው የሚለው። የእነሱ ስዕል ግን ጉሮሮዋ ይናገራል፣ ጡቷ ያጠባል ምናምን ነው የሚለው። እና የሚሰሯቸውም የሚያምኑባቸውም ሁሉ እንደ እነርሱ ይሁኑ። ከዚህ የከፋ እንግዲህ ነገር የለም። መጽሐፍ ቅዱስ ራሱ ነው የሚናገረው። የሚሰሯቸውም የሚያምኑባቸውም ሁሉ እንደ እነርሱ ይሁኑ። መዝሙር 115 ከ4-8 ይሄንን ነው የሚናገረው። እና አምላካችሁም እግዚአብሔር ከእናንተ ጋር የተማማለውን ቃል ኪዳን እንዳትረሱ። አምላክህ እግዚአብሔር የከለከለውን በማናቸውም ቅርጽ የተቀረጸውን ምስል እንዳታደርጉ ተጠንቀቁ። አምላክህ እግዚአብሔር የሚባላ እሳት ቀናተኛም አምላክ ነው ነው የሚለው። በምንድን ነው በማን ነው የሚቀናው? በተለይ በዚህ በግዑዝ ነገር በተለይ ሁሉ በእርሱ ሆነ ከእርሱ ውጭ አንዳች የሆነ እንኳን የለም ነው የሚለው። እና ስለ ስዕል ስለ በዓሎቻቸው ምናምን እንጃ ተነግሮ ተወርቷል። እና ኤርሚዬ ማነው ቢኒሻዬ ካበዛው በጣም ይቅርታ። ቀጥሉ። እሺ ኦኬ ቴንክ ዩ። አይ ችግር የለውም። ጸጋ ይብዛልሽ። እውነት ነው። አሁን ጥያቄው ምንድን ነው? ቤተክርስቲያኒቱ ከተጠያቂነት አታልፍም። ኦርቶዶክሳውያን በየቤታቸው ትልቅ ዲቤት ትንንሽ ዲቤቶች ተፈጥረዋል። በባልና በሚስት በልጆችና በወላጆች መካከል፣ በወንድምና በእህት መካከል፣ በወንድማማቾች መካከል ሁሉ በቃ ዲቤት በዲቤት ሆኗል። ለምን ሲባል እስከ ዛሬ የነበረው ይሄ ሁሉ ተረት ምን አለ ተገለጠ። ይሄ ሁሉ ተረት የተባለበት ደግሞ ትልቁ ሚስጥሩ ምንድን ነው? መጽሐፍ ቅዱስ አያችሁ ስታንዳርድ ስለሆነ በዛ ሲመዘን ተረት ሆኖ ተገኘ። ፌሪቴል በቃ ይሄ ዝም ብሎ ህፃናት እንኳን አንዳንዱ ለህፃን እንኳን አይመችም። በእውነት ከ18 ዓመት በላይ ካልሆናችሁ ልትሰሙት የተገባ አይደለም፣ ነውር ስላለበት። ስለዚህ ፖይንቱ ምንድን ነው? አሁንም ቤተክርስቲያኒቱ ከተጠያቂነት አትወጣም። አሁን ድረስ ይኸው እየጠበቅን ነው። የትኛው ገድል ነው ትክክል? ጥራት ይጎላችኋል ተብለዋል አይደል? የትኛው ነው የተጣራው? አምጡ። የትኛው ነውስ ያልተጣራው? አምጡት። የተጣራውን ካልተጣራው ለይተን እናየው ዘንድ አምጡት። ቴንክ ዩ። እኔ ግን አንድ ቅሬታ አለኝ በወንጌላውያን አማኞች ላይ እኔ ቅሬታ አለኝ። ራሱ ቢኒያም፣ ኤደን በሙሉ እዚህ ያሉት ማለት ነው። ዳጊ ሌላኛው ቢኒያም፣ ቆይ ሚዩት አድርጊ። የለንደኑ ቢኒያም፣ የሳውዝ አፍሪካ ቢኒያም ብለህ ብትማም ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ለምን በሉን። ዲቤት በተደረገ ቀን አንድ ሰው ተጽዕኖ ፈጣሪ ከገስት ተስፈንጣሪ አላላችሁኝ። ግን እዚህ አሁን ቀጥሎ የማሰማችሁን ቪዲዮ ስሙት። እየቆየው ነው በጣም ብዙ ነገር የምሰማው። አንድ ጴንጤ ተጽዕኖ ፈጣሪም ከገስት ተስፈንጣሪም አላላችሁኝ። ወንድማችንን ግን እንዲህ ሲሉት ነበረ። ወደ ማርተ ተናገሩ ግማታሞች ተናገሩ ጉዶች ወደ ማርተ ተናገሩ። ይህንም እንዴት ናችሁ? ደህና ናችሁ ወይ? ለሁሉም ነገር እግዚአብሔር ነው። እኛ ግን ኦርቶዶክሳውያኖች በየራሳችን ካለቀች ብሎ ካለቀች ሞዴሬተር ልሽነሳ እየነገርኩት ነው። ሂጅ ተማሪ ስልጣንችን ተጠቃሚ ማትዬ ሂጅ ክላስ
ማየት ምናምን አይመቸኝም። አሁን አንዳንድ ሰው ይመጣና ለቤተክርስቲያን አጀንዳችንን ያስፈላብን ዱቄት ሰው እንናገራለን። በቃ ታውን እግዚአብሔርን እስከ መቼ እንታፈናለን? ታፍነዋል። እስከ መቼ እንዴ? እኔም ጫንቆኝ እኮ ሄጄ ቢቸግረኝ እኮ ተጽዕኖ ፈጣሪ አልኩ ሞራሉ እንዲመጣ ደንገት እንኳን እንዴ ማለት ነው ያለ ወፍ የለም። በቃ አለቀ። ደንዝዟል ሰውዬው ትናንትና። እኔ አሁን ኮሜንት ላይ ብያለሁ አላሽም ደንገት ጥፋት እንትን እንዴ ማለት ነው። በቃ ትናንትና ውሃ እንትን ብሎናል። እግዚአብሔርን አንደኛ አጀንዳችንን አበላሽቷል። ሁለተኛ ደግሞ የቀለሜን አለማወቅ አስመሩበት። እዚህ ጋር የቀለሜን አለማወቅ ሰው ሁሉ መጥተዋል። እሱ ፊት እኮ ነው ጀግና እንትን አንጥሩብኝ ያለው። ገባችሁ አይደል? ይሄንን አምነሽ ተቀበይ። የምረዳው ቆሮ ማለት ነው። ሴቶቹ ደግሞ ማለት ነው ከደወለላችሁ ብቻ ነው እኔን የምትናገሩ፣ አለበለዚያ እኔን አትናገሩ። በኋላ እንሄድበታለን። እሺ የባሩኬ ዛሬ ይህን ሰውዬ እንዝጋለት። በሱ አጀንዳ እኔ ነበርኩ ስቀዳቀጥለት የምረዳው ቆሮ ማለት ነው። የዛን ጊዜ ቤትሽን ዘግተሽ አፍሽን ስካፍቺ እኔ ክዩ ነው ወጥቼ ነው ብዬ ከፊት የተጋፈኩት። ራሴን አሳድቤ ቤተሰቤን አሳድቤ ግማታሞች ቀርናታሞች። ዛሬ ደግሞ ጥፋቱን ስንናገር ምን አባቱ ሰራ ነበተ። በቃ ሳግ ደረሰበት። ጊፍት ለመሰባሰብ ገባ አለቀ። ምን ታመጫለች? ምድረሰ ፈለገ ዲያቆን ነው እንግዲህ የለም ዲያቆን ማንም ሰው ሊያጠፋ ይችላል። ካጠፋና ግን ልነገረው ይገባል። በጭፍን ዝም ብሎ በቃ ስለምንወደው ብቻ ጥፋቱን ደብቀን ዝም ብለን ልናሽካበት አይገባም። ምንድነው ተጽዕኖ ፈጣሪ ራሱ ምንድነው የፈጠረው ተጽዕኖ? እኔ ብያለሁ ማሬ አይዋሽም። ትናንትና እንደው ፈዞ ከሆነ እንዲደናገጥ ብዬ ተጽዕኖ ፈጣሪ ብዬ አጨብጭቤያለሁ ማሬ። ትናንትና እንቅልፌን ያስሰጠኝ እግዚአብሔር ሰው ለኔ እኔ ቅጥል ስወጣ ስገባ እንዴት ብዬ ጌታ ምስክሬ እኔ በጣም ግራ እስኪገባኝ ማለት መጨረሻ ማለት ነው። እያንዳንድሽ ጭፈራ ምናምን ስታይ እኔ ስከታተል ነበር። እሺ ወንድሞቼ ምን አስተማሩ ምን እንትን አሉ ብዬ በዛ ቤት የሰራ ነው ስራ ፈለገ ሄዶ አፍርሶ መጣ። እነ መዝሙረ ያሬድ እነ ይሁዳ እነ ልደት እነ ማነው ሰው ይሁዳ እነ ይሁዳ የሰሩትን እዛ ቤት ማለት ነው በትልቅ እንትን መሰረታ ግን አልፈረሰም። ሄዱቄ ሰውዬ ገባ አልገባ ምንም አይፈርስም። እነሱ የሰሩት ስራ ግን 23,000 ህዝብ ላይ ማርያምን 23 አሁን ለምሳሌ ጋሌላ አሁን በቅርብ እንትን ያለችው ግን አኬታ ጽኖ ስለፈጠረባት ነው እንጂ ሳትጠመቅ ብታይ ኖረው ውሃ በልቷት ነበር። እኔ መዝሙር ያሬድ ካስታወስሽ አይ ቲንክ ሲሪየስ ባለፉት አመታት ማለት ነው። ግን በአባታችን ጻድቁ ተክለ ሃይማኖት ኤርሚያስ ጋር ዮኒ ጓኛ ቤት ያደረገውን ታስታውሻለሽ? የማይረሳ ነው። መዝሙር ያሬድ ልክ እሱ ነው ሽሽት ያስተማረው። ዮኒ ማኛ ጋር በገድለ ተክለ ሃይማኖት ጉዳይ በተነጋገርንበት ሰዓት ላይ ከዚህ በኋላ አላወራም ብሎ እራሱ ነው ከገስት የወረደው ተስፈንጣሪ ማለት ነው መዝሙር ያሬድ። ከዛስ ዮኒ ደግሞ እኔን እዛው ጋር ነቅየዋለሁ አለና አስወጣኝ ማለት ነው። እኔ እዛውን ቁጭ አልኩትኝ እንደ የአካሄድ ስህተት እንኳን ካረኩኝ እዛው ጋር ተቀምጫለሁ እንድንጨርስ ማለት ነው። መዝሙር ያሬድ ግን ትቶ ወጣ። ስለዚህም ትቶ በመውጣት መዝሙር ያሬድ ዲያቆን መዝሙር ያሬድ ከኔ ጋር ለውይይት ቀርቦ ከገስት ተስፈንጣሪ ቁጥር 1 እናም ልደተ ቀበበ ነው። ዲያቆን ፈለገ አትናቴዎስ ደግሞ ቁጥር 2 ተስፈንጣሪ ማለት ነው። ሶ ጎሄድ ስለ አባታችን ስለ ጻድቁ አሟሟት ማለት ነው። እዛ ላይ የነበረውን መዝሙረ ያሬድ የመለሰውን መልስ ለእኔ የአማልሲ ፖይንት ነው። ምን አደረገ? ለቤተ ክርስቲያን ስለቆመ ነው። ለቤተ ክርስቲያን የሚቆምበት ስንት ነገር አለ አይደለም? ለሱ ጊዜ የሆነ ነገር ተብሎበት እኮ ለሱ ቆመናል እኮ። ተሰድበናል፣ ተከሰናል፣ ብዙ ነገር ተብለናል። እሱ ተሳዳቢ እንደ እብን እኔና አንቺ ምን ነበር ስንባል የነበረው? ኪዩ እውነት ለመናገር ስፔሻሊ እኔ ማለት ነው
አለም ስባል ነበር ታውቂያለሽ። በሱ ምክንያት እኮ ነው ብሎክ ያደረኩት። በሱ ምክንያት አሁን ትሉን እነሳርና በቃ ኖ በቃ ይህን ሰውዬ አይዞ ስንለው ተወጣጠረብን። ኖ ረገብ ሊል ይገባል። ረገብቱ ልናገሩ ይገባል። አንደኛ። ሁለተኛ ደግሞ ብሩኬ ታስረዋል። የቅድስት ድንግል ማርያም አድነ ምስሏ ተቀደዋል አይደለ? እሱን አጀንዳ ለማስቀየር ይመስላል። አንደኛ። ሁለተኛ ደግሞ በቃ ለራሱ ጥቅም ስለሚለው ምናሽ ተፈታ። ትላንትና ታስረዋል ዘውዲቱ። ትላንትና ዘድንግል የራሱ ጓደኛ የሆነ ቤት ነው የሰማሁት። ከትክክለኛ ባሩኬ እንትን እንላለን። ዛሬ ትንሽ ሄድ ያስፈልገዋል ማሪ። እኔ ትላንትና ማለት ነው ትላንትና ያያችሁኝ ኮሜንት ላይ ፈለገ ተጽዕኖ ፈጣሪ ብዬ የጻፉ ያያችሁኝ ማለት ነው። ምን ላል ደንገጥ ብሎ እንኳን ፈዞ ነበረ። ትናንትና ፈዞ ነበረ ፈለገ እና ደንገጥ ብሎ ተጽዕኖ ከፈጠረ ብዬ ነበረ። ጭራሹን እኔ ፈለገ ተጽዕኖ ፈጣሪ ብዬ ስንት ስል እንትና ተጽዕኖ ፈጠረበት። ኦ ማይ ጋድ! ወይኔ ቅሌት! ሰርግ ነው ትላንትና ታስሯል ዘውዲቱ። አንተ ለካ ብዙ ጉድ ነው ያለው። ያልተሰማ ብዙ ነገር ነው ለካ ያለው። ቴዲ ቤት የተነገረውን ቪዲዮ አለ፣ እሱንም አሰማኝ። ይህን ድንቡሽቡሽ ዲያቆን እኮ በቃ ፊቱን ያዘፈዘፈው ወንድሞቼ። እኔማ ገና መቼ ዝቄ ነው የጨረስኩና ኤልቃልዬ ምን እንደሆነ ልንገራቸው ወንድሞች እናቶቼ። ድግ አስመትቶ ማለት ነው። አይታችኋቸዋል። ሴቶቹ በሙሉ አሁን ሲያዩት እንትን ነው ደንግጠው ማለት ነው። ድግምት ግርማ ሞገስ እና የመስተፋቅር የሚባል ነገር በደንብ እንጂ አሁን እሱ ማን አሁን ከኢትዮጵያ ወንዶች እሱ አሁን ምን የተሻለ ነገር አለ? እውቀት ብለው ቢሉት ዜሮ። ምን እውቀት አለውና ነው አሁን ምን እንደው አለውና ነው ይሄንና ተወጣጠሩ እኮ አሉ ራሳቸው ማለት ነው። እንዲነቃ ብዬ ነበረ። ሆነ ቤት ነው የሰማሁት። ከትክክለኛ ባሩኬ እንትን እንላለን። ዛሬ ትንሽ ሄድ ያስፈልገዋል ማሪ። እኔ ትላንትና ማለት ነው ትላንትና ያያችሁኝ ኮሜንት ላይ ፈለገ ተጽዕኖ ፈጣሪ ብዬ የጻፉ ያያችሁኝ ማለት ነው። ምን ላይ ደንገጥ ብሎ እንኳን ፈዞ ነበረ። ትናንትና ፈዞ ነበረ ፈለገ እና ደንገጥ ብሎ ተጽዕኖ ከፈጠረ ብዬ ነበረ። ጭራሹን እኔ ፈለገ ተጽዕኖ ፈጣሪ ብዬ ስንት ስል እንትና ተጽዕኖ ፈጠረበት። ኦ ማይ ጋድ! ወይኔ ቅሌት! ሰርግ ነው እና ማሪ ገሉ ምን አለች መሰለኝ? አይቼሻለሁ እኮ ኮሜንት ላይ ተጽዕኖ ፈጣሪ ስትይ ሲሉኝ ብያለሁ፣ እንዲደነግጥ ብዬ ደስ ይለዋል ብዬ ፈዞ ነበረ። በዛ አለቀ። ኦ ማይ ጋድ! አንተ ደግሞ ትናንትና ትናንትና ትግል ላይ እንቅልፍ ማንቀላፋት ምን ይባላል? ያንቺ ደግሞ እኔማ ሪፍሌክሽን እኮ በጣም ብዙ አልሰማም። የኦርቶዶክሳውያኑ ማለት ነው መስማት እፈልጋለሁ። ይኸውና ቃውማት። ስለዚህ ከዚህ በፊት ፕሮቴስታንት ልጅ እንደዚህ አድርጋለች፣ ፍርድ ተሰጥቶበታል። ኤደም ላይም ፍርድ ይሰጥበት፣ በህግ ትጠየቅ ነው። ይጠይቁ ሂዶባዮች ይጠይቁ። እንትን ባይዘዊ ቤቴን ኮፒሊንክ አድርጉ። ፖስቸዋለሁ፣ ቅዱስ ሚካኤልን እንዶማት ፖስቸዋለሁ። ሄዳችሁ እዩት። እንዲህ የማካበድ ትጠያለሽ እንዴት እንደሚያ ኤደንን እንቃወማት። ስለዚህ ከዚህ ሰው ደስ የምልሽ ነገር አንድ ሀሳብ ሳይጨርስ ወደ አንድ ሀሳብ የሚሰሸው ነገር አለ። እሱ ዘሎ ሌላ ዛቻ ትጠያለሽ
እንግዲህ ልሸኔ ከሞትኩኝ ለእናቴ ማለኝ ሻለው እንግዲህ ከሆን ነገር ከሆንኩኝ እንደው በቅዱስ ሚካኤል ባቱ ተከፈተ እንዲገሏት ስለሆነ ሄደንን እንግዲህ እንትን እላለሁ። የፈለጉትን እኮ ይበሉ። እኔ እኮ ትዳሩ ምናምን ምን አባታችሁ ያገባቸው ስለ ትዳር ሀበር ያሉት ማሪ እሱ ራሱ ማለት ይልሻል። እና ሴቶች ተረጋጉ፣ ተረጋጉ፣ በእውነት ተረጋጉ። አንቺ ነሽ ሳራ የምትማሙች። እንደዚህ አይነት ሴቶች አስባሽኝ እኮ እንደዚህ አይነት ሴቶች አሉኝ፣ እኔን ጭምር ማለት ነው። ማንም ስላልሽ አንቺ ቅዱስ ሚካኤል በፈለገ ዮርዳኖስ አውቶቢስ ተራጋ ትልቁ ቅዱስ ሚካኤል ነው የተማቸው ተማራቸው አለ አይደለም ካሉ ይቅርታ ጠይቃለሁ አሉ። ከዛ ምንድን ነው ይቅርታ ወዲያው ተጸጽታ መድረጫ ቡዴ እስቲ ምን አባታ ታመጣልሽ? ይቅርታውን በስተት ነው ያልኩት፣ ተሳስቻለሁ፣ ይቅር አልልም፣ ይቅርታ አልልም። ያንቻች ዝጊ ነገር ከአንድ ሊሆን ይችላል። በውስጥ የሚባል ነገር አለ እኮ ጽፋችሁላት ማይሆን ነገር ከመለሰ ትችላችሁ። አነሷ እንደዚህ ቴሌግራም ላይ አየሽው ጥቅስ እንደዚህ በተለዋወጣችሁ ቴሌግራም ላይ ላኩልሽን አየሽው እና አያችሁ ምን ማለታችሁ እኮ ነው ያያችሁ። አሁን ቲጂ ቤት ምን አለች? ገድል ኤደን አልቀበልም አለች። የቅዱስ ሚካኤል ጊዮርጊስ ከምን አንጻር እንዳለች እስዊት አለች። ቆርጦ የወጣውን ቪዲዮ ብቻ ይዛችሁ ልታራግቡት ከፈለጋችሁ እኔ መንፈሳዊ ነገሩ እና ከጀርባው እየተሰራ ያለው ነገር ኤልቃልዬ ኤርሚዬ አቤት ልታወራ እነዚህ ወንድሞችና እህቶች እነ ቴዶ ዘሩፋኤልም በዛ በውይይቱ ላይ እንደዛ ፈለገን አዋርደህናል፣ ተጽዕኖ አልፈጠርክም እያሉ ሲናገሩ እነ መዝሙር ያሬድ ግን ምን አደንዝዟቸው ነው እንደዛ ሲያሞግሱት የነበሩት? ምን ሆነው? ኦኬ ግድ ይናገሩ ማለት አይደለም፣ ግን አንድ ነገር የምነግራችሁ ሕያው እግዚአብሔር ምስክር ነው አልኩ። በዚሁ በእኛው ትውልድ እንኳን ገድላትና ስዕላትን አንቀበልም ብሎ የሚል ትውልድ እዛው ቤተክርስቲያን ውስጥ ተነስቷል። ታፍነናል እኮ አለች። አሁን የተናገረችው ታፍነናል፣ እንድናገር ይፈቀደልን። አየህ ምእመኑ ከታች ታፍነናል ብሎ ይላል። ብፁዕ አቡነ ገብርኤል ከላይ ቤቱ ገፊ ነው እያሉ የምትገፋበትና የምትታፈንበት ቤት ነው ኦርቶዶክስ። የእውነት ለመናገር ስም ለማጥፋት አይደለም። እውነትን ከተናገርክ ስለ እውነት ካልክ የምትገፋበትና የምትታፈንበት ቤት ነው። እንዳትናገር አፍን ያስባላል። በደንብ ነው የምነግራችሁ። ክህነት እንደነበረው ሰው ስለማቅ ማለት ነው። የምትታፈንበትና የምትገፋበት ቤት ነው። ብፁዕነታቸው ነው ቤቱ ገፊ ነው ያሉት። ከዝሆን ይልቅ ገፊ ነው ያሉት። እውነት የምትናገር ከሆነ ትገፋለህ። እውነት እንዳትናገር ትታፈናለህ። ልጅቱ ያለችው ይህን ነው። ታፈነናል። ወይት የሌላኛውን አንዴ ላሰማችሁ እና ከዛ ለሌሎች እንስጥ። ምንድን ያተራመሳቸው ኦርቶዶክሳውያን ወገኖቻችን? ይሄ ሁሉ ትርምስ ምንድን ነው? ይሄ ሁሉ ትርምስ ምንድን ነው? ለምሳሌ ይህን ቪዲዮ እዩት። እዚህ ጋር ግን ስሙት፣ ድጋሚ መስማቱ አይከፋም። ለምሳሌ የታለ? አዎ ይህን ቪዲዮ እስኪዩት። ምንድን ነው ያልችው? አሁን የቀድሞ የሰማችኋት ታፍነናል ብላለች። እዚህስ ምን ትላለች? እዚህስ ምን ይላሉ? ስራውን ሰርቷል። ኤርሚያስ ስራውን ሰርቷል። ኤርሚያስ ስራውን ሰርቶ ኢቨን የኦርቶዶክስነት ተከታዮች ራሱ ጥርጣሬ ውስጥ እንዲገቡ አድርጎ ነው ይወጣልን። ወዳጃችን ፈለገ እኔ ጠረጥራለሁ እነዚህ ታድሶም እንዳይሆኑ ምንድን ነው ከጀርባ ከኤርሚያስ ጋር ተነጋግሮ ከኔ ላይ ውረዱ፣ ከኔ ጋር ምንም ፈለገ የተነጋገረው እንደ ጴንጤኔ ሰድቦኝ ሃይማኖቴን ፕሮቴስታንት ገለባ ነው ምንም እውቀት የላቸውም ብሎ ራሱ ነው ፈክሮ የገባው። አሁንም እንድትሉ እንፈልጋለን። ፕሮቴስታንት ገለባ ነው፣ ዳጊ ገለባ ነው፣ ኤርሚያስ ገለባ ነው፣ ወይ ቢኒያም ፓስተሮችም ገለባ ናቸው። የፈለጋችሁትን ማለት ትችላላችሁ።
ሜዳው ላይ ግን ያገናኘን እና ተነጋግሮን ምናምን ነገር አንድ ከኔ ጋር የተነጋገርነው ላይቡን ትቀበለኛለህ አለኝ። አዎ አልኩት። በቃ ይሄን ተነጋግረናል። የት ይሁን ብለህ ስል ቴዲ ቤት ይሁን፣ ይሄን ተነጋግረናል። እዛው እርስ በርሳችሁ ተነጋገሩ። ከኔ ላይ ወረድ በሉ እህቶች። ቴንክ ዩ። ስራውን ሰርቷል። ኤርሚያስ ስራውን ሰርቷል። ኤርሚያስ ስራውን ሰርቶ ኢቨን የኦርቶዶክስ እምነት ተከታዮች ራሱ ጥርጣሬ ውስጥ እንዲገቡ አድርጎ ነው ይወጣልን። ወዳጃችን ፈለገ እኔ ጠረጥራለሁ እነዚህ ታድሶም እንዳይሆኑ ምንድን ነው ከጀርባ ከኤርሚያስ ጋር ተነጋግሮ ከጓደኞቹ ጋር 24 አወር ቁርጥ እየበሉ ነው የሚውሉት። ምን ተነጋግሮ ነው የገቡት። ጡት ከጡቷ ወተት ወጣ ምናምን እንደዚህ ነገር ነበር አይደለ? እንትና ኤርሚያስ ካለ እንትን አያውቅም፣ ካለ ድርሳን አያውቅም። ልጁ ምንም እውቀት የለውም እኮ ምንም ግን ድርሳንን አምጥቶ ለማሳሳቅ ነው ያደርጋል። እግዚአብሔር እንኳን አላለም። ፈለገ የሆነ ንዴቱን ሰርቶን እኮ ነው የወጣው። እህቴ ጉድ ሰርቶን ነው የወጣው። እዛ ሴት እኔ እንኳን መመለስ እችላለሁ። ሴቷ ነው የምነግርሽ። ወጥተን እንዳንናገር ቤተክርስቲያናችን ነደን እኮ ነው የወጣ ነው እኮ። እኛ እኮ አንፈልግም እኮ እንደዚህ አይነት ነገር ማለት ነው። አንፈልግም ብሎ ካቻለ ደግሞ ስላይልም እንዲዳራዳል። ቆይ ታፈንን ብለው የሚሉትን ነገር እንሰማለ። ቆይ በጽዋቡ ጉድ ሰርቶን ነው የወጣው። እዛ ሴት እኔ እንኳን መመለስ እችላለሁ። ሴቷ ነው የምነግርሽ። ወጥተን እንዳንናገር ቤተክርስቲያናችን ነደን እኮ ነው የወጣ ነው እኮ። እኛ እኮ አንፈልግም እኮ እንደዚህ አይነት ነገር ማለት ነው። አንፈልግም ብሎ ካቻለ ደግሞ ስላይልም እንዲዳራዳል። ከጴንጤ ጋራ ጫማ ማለካካት ይቅርባቸው ኦርቶዶክሳውያን ወንድሞቼ እናቶቼ። በእውነት እንደ ትናንትናው ዲያቆን ሆኜ ወደኋላ ተመልሼ በዝናብ ልንገራችሁ፣ ከጴንጤ ጋራ በእውነት ነው ብዬ የምላችሁ፣ ቆም ብላችሁ አስቡ። ለጉራ አይደለም የምነግራችሁ፣ ለምን እንደሆነ ልንገራችሁ። ይኸውልህ ይሄ ጴንጤ የሚባል ማህበረሰብ ቤቱን ዘግቶ ውሎ አዳሩ እዚህ ላይ ነው። እውነቱን ልንገራችሁ፣ ሚስጥሩ ልንገራችሁ፣ ውሎ አዳራቸው እዚህ ላይ ነው። ጴንጤዎቹ ቤት ዘግተው በቤታቸው እነሱ ቤት ዘግተው እናንተ ቤት ዘግተው ዝሙት ይሰራሉ ብላችሁ ስትሏቸው ጴንጤው ቤቱን ዘግቶ እዚህ ላይ ነው የሚውለው። ኢሳያስ ምን አለ? በኤርምያስ ጋር ምን አለ? ሕዝቅኤል ምን አለ? ማቴዎስ ላይ ምን አለ? እንደዚህ እያሉ ነው የሚውሉት። የቤታቸውን ነው የምነግርህ፣ የቤታችንን ጉድ። ከዛ ደግሞ ወደ ቤተክርስቲያናችን ደግሞ ስንሄድ ደግሞ አሁን በቤተክርስቲያናችን ሙሉ ወንጌል ሂድ፣ ቃለ ሕይወት ሂድ፣ የፓስተር እንትና ልደታቸው የተጸነሱበት፣ የተወለዱበት፣ ያረጉበት፣ የፈለቁበት፣ የወጡበት፣ የተሽከረከሩበት፣ የደነሱበት የሚባል ታሪክ የለም። ይሄንኑ ደግሞ መሪዎች በቤተ ክርስቲያን ደግሞ የእግዚአብሔርን ቃል የሚያቀርብ በመድረክ የሚወጣ እንደኔ መድረክ ላይ የሚያገለግል አገልጋይ የእግዚአብሔርን ቃል ይዘን ጸልየን በእግዚአብሔር ፊት ለሕዝብህ የምናቀርበውን ብለን በብዙ አክብሮት ነው ይዘን የምንወጣ። ጴንጤ ሁለተኛ ተሰባስቦ በቸርቹ የሚበላው። ሶስተኛ በቤተ ክርስቲያን አሁንም እንደገና ደግሞ የመጽሐፍ ቅዱስ ጥናት የሚባል ደግሞ አለ። አየኸው፣ የመጽሐፍ ቅዱስ ጥናት ይባላል። እንሰባሰባለን ጴንጤዎቹ 10 ወይ 12 በየቤቱ ምናምን ነገር ይሆንና በየቤቱ ሁሉ እኮ ሁሉ ነው። በየቤቱ ሁሉ በጴንጤ ቤት ብትሄድ ጽዋ ማህበር ምናምን ነገር የለም። እንዲህ አይነት ቅራቅንቦ ነገር የመጽሐፍ ቅዱስ ጥናትም ይባላል። በቤተ ክርስቲያን አስጠኞ የተመድበው እህቶች ወንድሞች ተሰባስበን አንድ ክፍል ይወጣልሃል ከቅዱስ ጳውሎስ መልእክት። ለምሳሌ የገላትያን መጽሐፍ ከሆነ ይነበባል፣ ሙሉ ሐሳቡ ይነበባል። ይሄ ነገርኩ በኦርቶዶክስ ውስጥ የለም ወንድሞች እናቶች። እዚህ ጴንጤ ቤት ግን ይነበብልሃል ሙሉን ሐሳብ ተጸልዮ ምዕራፍ 1 ገላትያ እስከ ቁጥር 24 ድረስ ይነበብልሃል። እዛ እናመስገን እንጸልይ ተብሎ ይባላል። እግዚአብሔር ጉባኤውን እንዲቆጣጠር ጌታ እንዲያስተምረን የቃሉን ፍቺ እንዲያበራልን የቀደሙ አባቶች የተናገሩት እሱ እየተጠቀሰ በእግዚአብሔር ቃል በእግዚአብሔር መንፈስ እንጸልያለን፣ ጌታ እንለምነዋለን። እዛ ቁጭ ይባልልሃል። አንተ እንዴት ነው የተረዳኸው ተብሎ ይጠይቃለች ማለት ነው። ከመግቢያው ጀምሮ የተወሰነ ሀሳብ ይሰጠንና እዛ እንዴት ነው የተረዳው የአንተ መረዳትን እስኪ ንገረን በዚህ ሀሳብ ላይ ያለውን ተብሎ ይባላል። አየህ ምን ማለት ነው ታውቃለህ? የእግዚአብሔርን ቃል ህዝቡ ቁጭ ብሎ እንዲያነብ እንዲያጠና መጽሐፍ ቅዱስ ጥናት የለም። ስብከት ትምህርት የለም። ለሚጠይቀኝ ሁሉ መልስ አለኝ። የለም አልኩ።
አውደ ምሕረቱ ላይ የለም፣ ስብከትና ትምህርት የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተብሎ ተጀምሮ እኮ ምን እንደሚወራ እናውቃለን። ኦኬ ኦርቶዶክስ ያለው ሰኞም ማክሰኞም ሮብም ሐሙስም ይሄን ነው የምታነበው። ዘይትነበብ በዕለተ ሰሉስ ያልክ ይሄን ነው የምታነበው። እዛ ያለፈ ነገር ከተባልክ ሰላም ለዝክረ ስምከ ዘይረክቦ ተፍጻሜተ መላእክተ ሰማይ ወምድር ለለመዱ ሰባተ መድኃኔዓለም ክርስቶስ እንታቅረብኩ ንስቲተ ዘሰተይ ከበንቲአከ ከርቤ ውሃ ሞተ በሞተ ዚአከ ከመ ትቅትል ሞተ ድርሳነ ማነው መልክዓ መድኃኔዓለም። ወይ ደግሞ በጣም እነሱ ካህንም ከሆነ ማለት ነው ጴንጤ ታጥቆልህ ቁጭ። ይሄንን ተመግቦ ይሄንን የእግዚአብሔርን ቃል ታጥቆ አይጎርርም ጴንጤ። መናፍቅ ስትለው ጌታ ይባርክ ነው ብሎ የሚለው ምንም አይንጨረጨርም ካንተ ጋር ምንም። መናፍቅ ስትለው ጌታ ይባርክ። ጴንጤ እኮ ገለባ ነው ላይ የደረሰ መዓት ላላይ ይወርድብሃል ማለት ነው።